ዓለም ሰማይ ጠቀስ ፎቆችን ለመገንባት በሚሽቀዳደምበት በዚህ ወቅት አንዲት ሀገር ግን የተለየ መንገድ መርጣለች። እዚህ ጋር ግዙፍ ፎቆችም ሆኑ የሚያብረቀርቁ ሜጋ ከተሞች የሉም። ይልቁንም ዋጋው ምንም ይሁን ምን አሳልፋ የማሰጠው የራሷ የሆነ ማንነት አላት። ምንም እንኳን የነዳጅ ሀብትና ብልጽግና በእጇ ቢኖርም ከሌሎች ከበርቴ ሀገራት ሁሉ ትለያለች። ከሰላላ ሞቃታማና ለምለም አየር ጀምሮ እስከ ሙስካት ጸጥታና መረጋጋት ድረስ እጅን በአፍ የሚያስጭኑ ነገሮችን በውስጧ ይዛለች። ይህች ሀገር እስካሁን ብዙም ትኩረት ተሰጥቷት አያውቅም። እረኞች ግመል የሚጠብቁት በቅንጡ ላንድ ክሮዘር መኪኖች እየተዘዋወሩ ነው። አሁን ግን በመካከለኛው ምስራቅ እንደተደበቀ እንቁ ማብራት ጀምራለች። ይህ የሆነው ደግሞ በህንፃዎቿ ብዛት ሳይሆን በህዝቦቿ ደግነትና ቅንነት ነው። ያለነው ኢራንንና አሜሪካን ለድርድር ባስቀመጠችው አረባዊቷ ሀገር ኦማን ነው። ጉዟችንን የምንጀምረው ጸጥታ ከሰፈነበት ከኦማን ዋና ከተማ ሙስካት ይሆናል። ሙስካት በአንድ ወቅት የኦማን እምብርት ነበረች። በማራኪ መስጊዶቿ፣ በአስደናቂ ታሪኮቿ፣ በውብ ደሴቶቿና የራሷ በሆነው የኦፔራ ቤት የምትታወቅ ደማቅ ከተማ ናት። በመቀጠልም በአረቡ ዓለም የመጀመሪያዋ ፀሐይ ወደምትወጣበት አካባቢ ወደምትገኘውና ከባህር ወደ ተወለደችው ሱር ከተማ እናመራለን። ኦማናውያንን እስከ ህንድና ምስራቅ አፍሪካ ያደረሰ የባህር ላይ ታሪክ፣ ከዚያም የዘላን በድዊን ባህል ወዳለበት በረሃ እናመራለን። ከባህር ጠለል በላይ ከ2000 ሜትር በላይ ከፍታ ወደሚገኘውና ኦማንን ከዚህ በፊት አይተውት በማያውቁት መልኩ ወደሚያሳየው አልጀባል አልሃዳር ወይም አረንጓዴው ተራራ ተብሎ ወደሚጠራው እንወጣለን። ከዚያም ተነስተን ከ1300 ዓመታት በፊት የኦማን ዋና ከተማ ወደ ነበረችው ኒዝዋ እንሄዳለን። ሱር የስልጣንና የእውቀት ማዕከል፣ ደመቅ ያሉ ገበያዎችና ዛሬም ድረስ ሕያው የሆኑ ታሪክ ያላት ቦታ ናት። በመቀጠልም በለምለምነቱና በሚያስደምም ተፈጥሮ ወደሚታወቀው የዶፋር ግዛት እንሄዳለን። እዚያ ሲሆኑ ኢንዶኔዥያ ወይም ታይላንድ ውስጥ ያሉ ሊመስሎት ይችላል። ነገር ግን ንጹህ የኦማን መንፈስ ያለው አስገራሚ ቦታ ነው። በዓለም ላይ በየትኛውም ቦታ የማይገኙ ጥንታዊ የተራራ ላይ ባህሎችና የሰርግ ስነ ስርዓቶች በዚያ እንመለከታለን። ኦማን በታሪክ የዕጣን ምድር በመባል ትታወቃለች። ይህም ዕጣን ጥንታዊ የንግድ መስመሮችን የቀየረና እስከ ጥንታዊቷ የዓለም ታላላቅ ስልጣኔዎች የደረሰ ውድ ምርት ነበር። ሆኖም ስለ ኦማን እጅግ ውብ የሆነው ነገር ተፈጥሮዋ ወይም የህንፃ ጥበቡ አይደለም። እርሱ ምን እንደሆነ በቪዲዮ መጨረሻ ላይ ትመለከታላችሁ። አብራችሁን ቆዩ። ጉዟችንን በሙስሊሙ ዓለም ካሉ እጅግ ውብ መስጊዶች መካከል አንዱ በሆነው እንጀምራለን። ይህም እንደ አውሮፓውያን አቆጣጠር በ2001 የተገነባው በሙስካት የሚገኘው የሱልጣን ቃቦስ ታላቁ መስጊድ ነው። በሙስካት ሌሎች በርካታ ውብ መስጊዶች ቢኖሩም ይህንን የሚመስል የትም የለም። ይህ አስደናቂ ሻንድሊየር ወይም የጣራ ጌጥ በዓለም ላይ ካሉ ግዙፍ ሻንድሊየሮች አንዱ ነው። አሰራሩም ጥንታዊውን የኦማን የህንፃ ጥበብ ከኢስላማዊ ስነ ጥበብ ጋር ያዋሃደ ድንቅ ጥበብ ነው። በተጨማሪም መስጊዱ በዓለም ላይ ካሉ በእጅ የተሰሩ ግዙፍ ምንጣፎች አንዱን በውስጡ ይዟል። የሶላት አዳራሹን ወለል የሚሸፍነው ይህ የመስገጃ ምንጣፍ 1.7 ቢሊዮን ቋጠሮች ያሉት ሲሆን ክብደቱ 21 ቶን የሚመዝንና ተሰርቶ ለመጠናቀቅ 4 ዓመታትን የፈጀ ምንጣፍ ነው። ይህ ስፍራ የኦማንን ማንነት ቁልጭ አድርጎ የሚተርክና በምህንድስና ጥበቡ አቻ የማይገኝለት ድንቅ የጥበብ ሥራ ነው። እዚህ ያሉ ምግብ ቤቶች እንኳን ጥንታዊ የኪነ ህንፃ አሰራራቸውን መሰረት አድርገው የተሰሩ ናቸው። ኦማኖች ባህላቸውና ወጋቸውን አጥብቀው ይይዛሉ። የሀገሪቱን እጅግ ታዋቂ ምግብ በአንድ ሬስቶራንት ገብቶ መመገብ በአንድ ወቅት የነበረ ታሪካዊ ቤተ መንግስት ውስጥ ቁጭ ብሎ የመመገብ ያህል ስሜት ይሰጣል። ይህ የኦማን ንጉሳዊ ቤተ መንግስት ነው። የኦፔራ ቤት ኦሪጂናል የኦማን የህንፃ ጥበብን የያዘ ዓለም አቀፍ የመድረክ አዳራሽ ነው።
በሱልጣን ቃቡስ ትዕዛዝ እንደ አውሮፓውያን አቆጣጠር በ2011 የተገነባው ይህ አዳራሽ የእብነ በረድ ቅርጻ ቅርጾችና ጠንካራ የኦማን ባህላዊ መገለጫዎች አሉት። ሙስካት ዓለም አቀፍ ደረጃዋን የጠበቀችና በስልጣኔ የደመቀች ከተማ ናት። የዚህ ሁሉ ጅማሮ እንደ አውሮፓውያን አቆጣጠር በ2001 ነበር። ለክላሲካል ስነ ጥበብና ለሙዚቃ ልዩ ፍቅር የነበራቸው ሱልጣን ቃቡስ ይህን ግዙፍ የጥበብ አዳራሽ በ2007 ለመገንባት ወሰኑ። የዚህ ግርማ ሞገስ ያለው ህንፃ ግንባታ በ2007 ተጀምሮ በ2011 በድምቀት ተጠናቆ ለዓለም ተገለጠ። ዛሬ ይህ የጥበብ ማዕከል በአንድ ጊዜ እስከ 1100 የሚደርሱ የጥበብ አፍቃሪያንን በክብር አቅፎ የማስተናገድ ታላቅ አቅም አለው። ከዚያም ትዕይንቱ ይጀምራል። ድምፁ በጣም ጥርት ያለ ነው። ብዙውን ጊዜ ብዙ ማይክሮፎኖችና የድምፅ ማጉያዎች ጥቅም ላይ አይውሉም። ስለዚህ ከፊት ረድፍ ብትቀመጥ ወይም ከኋላ ያው ተመሳሳይ ስሜት ይኖርሃል። በሙስካት በነበረን የመጀመሪያ ቀን ፀሐይ ከጠለቀች በኋላ ወደ ቀድሞዋ ሙስካት እምብርት በኦማን ውስጥ እጅግ ጥንታዊ ወደ ሆነችውና በመቶዎች የሚቆጠሩ ዓመታትን ወዳስቆጠረው የማትራ ገበያ ደረስን። ይህ ስፍራ በአንድ ወቅት ከህንድ ከአፍሪካና ከፋርስ ለሚመጡ መርከበኞችና ነጋዴዎች መዳረሻ ወደብ ነበረ። የማትራ ገበያ በአረቡ ዓለም ስመጥሩና ጥንታዊ ከሆኑ የንግድ ማዕከላት አንዱ ነው። እዚህ የባህልና የንግድ ድባብ ውስጥ ዘለቅ ብለው ሲንሸራሸሩ፣ ትውስታዎችን በምስል ሲቀርጹ፣ በዋጋ ሲደራደሩ፣ ከህዝቡ ጋር እየተጨዋወቱ የታዋቂውን የኦማን ቡና ሲቀምሱ ውብ ፈገግታውን ማሳየት እንዳይረሱ። ለብዙ ክፍለ ዘመናት የንግድ ልውውጥ ዋነኛ የደም ስር ሆኖ የቆየው የሱልጣን ቃቡስ ወደብ ዳኦስ የተሰኙት እነዚያ ጥንታዊና ባህላዊ የኦማን መርከቦች በግርማ ሞገስ የሚታዩበት ስፍራ ነው። የኮርኒሱንና የባህር ዳርቻውን ውበት በሙሉ ግርማው አሻቅበው ለመመልከት ከፈለጉ ደግሞ ከፍታ ላይ ወደሚገኘው የማትራ ምሽግ ማምራት ግድ ይላል። ከአንድ ሰዓት ተኩል ጉዞ በኋላ አይን የሚማርክ ድንቅ የቱርኮዋይዝ ቀለም ወዳለው የዲማይት ደሴቶች ደረስን። እስቲ ተመልከቱ። ከበረሃ ወደ ተራራ፣ ከተራራ ወደ ባህር የኦማን አስገራሚ የተፈጥሮ ብዝሃነት እንዲህ ባለ ድንቅ ሁኔታ ይገለጣል። አሁን ደግሞ ወደ ደሴቶቹ እንግባ። ይህ ስፍራ ጥበቃ የሚደረግለት የባህር ውስጥ የተፈጥሮ ሀብት መገኛና ለበርካታ ብርቅዬ የባህር ኤሊዎች መጠለያ ነው። ይህንን ውድ የተፈጥሮ ጸጋ በዘላቂነት ለመጠበቅ ሲባልም በቀን ውስጥ ወደ ደሴቶቹ የሚገቡ የጎብኚዎች ቁጥር ውስን እንዲሆን ተደርጓል። We're now in the Dimaniyat Islands Nature Reserve, the most beautiful islands in Oman. አሁን የምንገኘው በኦማን ውስጥ እጅግ ውብ በሆኑት በዲማይት ደሴቶች የተፈጥሮ ጥበቃ ክልል ውስጥ ነው። እዚሁ እንወርዳለን። ይህ ስፍራ እጅግ በርካታ ኤሊዎች ስለሚገኙበት የኤሊዎች ከተማ ተብሎ ይጠራል። ሰላም፣ ስማችሁን ልትነግሩኝ ትችላላችሁ? እኔ ዙሄላ እባላለሁ። እኔ ደግሞ አፋፍ ነኝ። ሙስካት ውስጥ በመኖራችሁ የምትወዷቸውን አንዳንድ ነገሮች ልትነግሩኝ ትችላላችሁ? እኛ ቅርሳችንን ለመጠበቅ እንጥራለን። እኔ እስከማውቀው ድረስ ረጅሙ ህንፃ 11 ፎቅ ነው። ይህም ለእኔ በጣም የሚገርም ነገር ነው። ምክንያቱም ረጃጅም ህንፃዎች የሌሉን መሆኑ ለየት ያደርገናል። እኛም እዚህ ቅርሳችንን ለመጠበቅ እንሞክራለን። ያለፈውን ታሪክና የወደፊቱን በአንድ ቦታ ማየት ትችላላችሁ። እውነቱን ለመናገር ተፈጥሮ አካባቢውን እንዴት እንደሚያቅፈው ማየት ደስ ይለኛል። ከጓደኞቻችሁ ጋር ጊዜ ማሳለፍ ከፈለጋችሁ ወደ ባህር ዳርቻው ኑ። እኛም አሁን እያደረግን ያለነው ይህንኑ ነው። ከትምህርት በኋላ ወዲያውኑ ውቡን እይታ እያየን ጉዟችንን እያሳለፍን ነው። አብረን ለመሆንና በእይታው ለመደሰት ለእኛ በጣም ጥሩ አጋጣሚ ነው። ቤተሰቦችን ያቀራርባል። አመሰግናለሁ። ጉዟችንን በመቀጠል ዋና ከተማዋን ትተን ወደ ሌላኛዋ አስደናቂ የባህር ዳርቻ ከተማ ወደ ሱር እንጓዝ። በአቅራቢያው ደግሞ በአረቡ ዓለም የመጀመሪያዋ ፀሐይ ጮራ የምታርፍበት ወርቃማ ስፍራ ይገኛል። እንኳን ወደ ሱር በሰላም መጣችሁ። አሁን የምትመለከቱት የከተማዋን ውብ ባህላዊ አልባሳት ነው። እስቲ ይህን ሁሉ አስገራሚ ብዝሃነት ተመልከቱ። ይህ ሁሉ ውበት ከሙስካት የ2 ሰዓት መንገድ ብቻ ርቆ ይገኛል። ሱር ውቅያኖስና ንግድ የሚገናኙባት በሱልጣኔቷ ታሪክ ውስጥ እጅግ ቁልፍ የሆነች ከተማ ነች።
አሁን ደግሞ እነዚህ ድንቅ አልባሳት እንዴት በጥበብ እንደሚዘጋጁ አብረን እንመልከት። አሁን የምንመለከተው እውነተኛውን የኦማን ሃንጃር ነው። ይህ በወገብ ላይ የሚታጠቅ ስለታም መሳሪያ በአንድ ወቅት ለጦርነት የሚያገለግል ነበረ። ዛሬ ግን የኦማን ኩራትና የክብር መገለጫ ተምሳሌት ሆኗል። የዚህ ድንቅ ጥበብ ዋጋም እንዲሁ ቀላል አይደለም። እንዳሰራሩ ጥራትና እስከ $5000 የሚያወጣ ሲሆን አልማዝ የታከለበት ከሆነ ደግሞ ዋጋው ከፍ ይላል። እጅግ ውድ የሚባሉት እስከ $20000 ሊያወጡ ይችላሉ። ይህ የኦማን ሃንጃር ነው። ቀደም ሲል የጦር መሳሪያ ነበር፣ ዛሬ ግን ተምሳሌት ነው። እንዲሁም ሀብታም ደሃ ሳይባል ሁሉም ሰው ያደርገዋል። ሃንጃር የእውነተኛ የኦማን ማንነት መገለጫ ነው። እያንዳንዱ ቤተሰብ አንድ አለው። አንዱን ሰርቶ ለማጠናቀቅ 2 ወር ያህል ይፈጅብኛል። በአውሮፕላን ይዘህ ለመጓዝ ፈቃድ ያስፈልግሃል። እንደ ጦር መሳሪያ ነው የሚቆጠረው። ከኦማን ውጪ ይዘው መውጣት አትችልም። እንዲያውም ወደ ተባበሩት አረብ ኤሚሬትስ መውሰድ የተከለከለ ነው። Yes. Can I travel with it by plane? You need a permit. ይህን የኦማን ሃንጃር ከሱልጣን ጀምሮ ሀብታም ድሃ ሳይባል እያንዳንዱ የኦማን ቤተሰብ ቢያንስ አንድ ሃንጃር አለው። ይህ የኦማን እውነተኛ ማንነት መታወቂያ ነው። ይሁን እንጂ ይህንን መሳሪያ ይዞ ከሀገር መውጣት ክልክል ነው። እንዲያውም ወደ ጎረቤት ሀገር የተባበሩት አረብ ኤሚሬትስ እንኳ መውሰድ የተከለከለ ነው። ምክንያቱም ዛሬ የጌጥ ምልክት ቢሆንም አሁንም እንደ ጦር መሳሪያ ነው የሚቆጠረው። በዚች ሀገር ያለው ብዝሃነት አስገራሚ ነው። ከሙስካት የ1 ሰዓት ተኩል መንገድ ብቻ ቢሆንም ሁሉም ነገር ግን የተለየ ሆኖ ይሰማል። ሰላም ለእናንተ ይሁን። አሁን የምንገኘው በመርከብ ውስጥ ነው። ይህ መርከብ በኦማን ውስጥ እስካሁን ከተገነቡት ትላልቅ መርከቦች አንዱ ነው። ቀደም ሲል ከመላው ዓለም የሚመጡና የሚሄዱ መርከቦች ነበሩ። ከ500 በላይ የሚሆኑ ሸራ ያላቸው መርከቦች እዚህ ወደብ ላይ ያርፉ ነበር። አሁን ያለነው በአረብ ባህረ ሰላጤ ላይ ነው። ፈጣሪ ቢፈቅድ ይህ መርከብ በቅርቡ ጉዞ ይጀምራል። ይህ ወርክሾፕ የተመሰረተው ኦማን ታላቅ ግዛት በነበረችበት ጊዜ እንደ አውሮፓውያን አቆጣጠር በ1730 ነው። ይህ የጥንት አባቶቼ መርከብ ነው። አሁን ያለነው በመርከብ ወለል ላይ ነው። From the deserts of Oman, between sand and dunes, you live this Bedouin life. Would you ever move to the city? No, I would never move to the city. ከኦማን በረሃዎች ባሸዋና ባሸዋማ ዱኖች መካከል ይህን የቤድዊን ወይም የዘላን ህይወት እየኖራችሁ ነው። ወደ ከተማ ለመሄድ አስበሽ ታውቂያለሽ? እዚህ በረሃ ውስጥ ህይወት ምን ይመስላል? በረሃ ውስጥ ህይወት በጣም ጥሩ ነው። ይህ ባህላዊው የቤድዊን አለባበስ ነው። አዎ፣ እግዚአብሔር ይባርክሽ እናት ሰይድ። እዚህ በመገኘቴ ክብር ይሰማኛል። እንግዲህ ይህን የቤድዊን ህይወት መርጠሻል ማለት ነው። ልትለቂውም አትፈልግም? አዎ፣ አልፈልግም። እዚሁ መቆየት እፈልጋለሁ። አባቶቼ እዚህ ኖረዋል። እኔም መኖር የምፈልገው እዚህ ነው። መኪና አለኝ። በእርሱም እንጨት ጭኜ አመላልሳለሁ። ባሸዋማ ዱኖች ላይ እነዳለሁ። በፈጣሪ ጸጋ ጠንካራ ነኝ። እድሜዬን በትክክል አላውቀውም። 70 ወይም ምናልባትም 80 ይሆነኛል። ፓሪስን የመጎብኘት ህልም አለሽ? ወደ ፓሪስ መሄድ አልፈልግም። ከፓሪስም ይሁን ከሌላው የዓለም ክፍል የመጡ ሰዎች ሁሉ እኔን ለመጎብኘት እዚህ ይመጣሉ። የኦማንን ድንቆች ተመልከቱ። ጸጥ ያለች ቀላል ከተማ፣ ባህሩ ጋር ልዩ ስሜት የሚፈጥሩ ነጫጭ ቤቶችና ከመርከብ መስሪያ ቦታዎች የሚሰማው የመዶሻ ድምፅ ሱር የኦማን የባህር ላይ ጉዞ ወይም የባህር ላይ ማንነት ሕያው ነፍስ ናት። እነዚህ በበረሃ ውስጥ የሚኖሩ የቤድዊን ነገዶች ናቸው። ይህ ደግሞ በኦማን በረሃ ውስጥ የሚታወቅ ባህላዊ የኪነ ጥበብ መገለጫ ነው። እስቲ ንገሩኝ፣ ከዚህ ቀደም እንዲህ ያለ ነገር አይታችሁ ታውቃላችሁ? በበረሃው ወርቃማ ሸዋ ላይ ነፋሱ ሲያልፍ የ100 ዓመታት ታሪክን ይዞ የሚመጣ ይመስላል። እዚህ ጊዜ ቆሞ ታሪክን ይተርካል። በዚህ ስፍራ አንድ ልዩ ባህላዊ ጨዋታ አለ፣ ራቃት አላርዳ። ይህ ተራ ጨዋታ አይደለም፣ በመቶዎች የሚቆጠሩ ዓመታትን ያስቆጠረ የትውልድ ቅርስና የማንነት መገለጫ የሆነ ጥንታዊ የጥበብ ዘርፍ እንጂ። በሰውየው እጅ ላይ የሚታየው ባለ አንድ ክራር መሳሪያ ራባባ ይባላል። ድምፁ ልክ እንደ በረሃው ጥልቀትና ምስጥ ያለ ነው። ራባባን መጫወት ግን ለሚመለከተው ሰው እንደሚመስለው ቀላል አይደለም። የድምፅን ቃና ከክራሩ ጋር ለማስማማት ብዙ ሌሊቶችን በትጋት ማሳለፍ ይጠይቃል። እርሱም ይህን ጥበብ ለማዳበር በጣም ብዙ ጊዜ እንደወሰደበት በትህትና ይናገራል። በኦማን ምድር እንግዳ ከሆንክ ምግቡ የሚቀርብልህ ከኩሽና ሳይሆን ከመሬት ውስጥ ሊሆን ይችላል። አሁን ከፊታችን ያለው መሬት ውስጥ ሙሉ የበግ ስጋ ተቀብሮ ለ3 ሰዓታት ያህል በእሳት ሲበስል ቆይቷል። ይህን በግ ለማውጣትና ለማዘጋጀት ግን ረጅም ጉዞ ይጠብቀናል። ይህ የምግብ አይነት አርሲያ ይባላል።
ግብአቶቹ ስጋ፣ ሩዝና ጨው ብቻ ናቸው። ነገር ግን አሰራሩ እጅግ አድካሚና ጥበብን የሚጠይቅ ነው። የበጉ ስጋ ከመሬት ወጥቶ ወደ ትልቅ ጎድጓዳ ሳህን ውስጥ ይገባል። ከዚያም ስራው ይጀምራል። እጅጌን ሰብስቦ ትልቅና ንጹህ በሆነ የእንጨት ዱላ ስጋውና ሩዙ አንድ ላይ ይወቀጣል። ይህ መውቀጥ ግማሽ ሰዓት ያህል ይፈጃል። የቤተሰቡ ወጣቶች በሙሉ ተረባርበው በጋራ እየተቀባበሉ በከፍተኛ ፍጥነት ይወቅጡታል። ድካሙ ብዙ ቢሆንም መሳሪያው የሚፈጥረው ወጥ የሆነ የድምፅ ምት ለስራው ልዩ ጉልበት ይሰጣል። ብዙ ከተወቀጠ በኋላ የበጉ ስጋ መልክ ይለወጣል። ስጋውና ሩዙ ተዋህደው እንደ ሊጥ ይለሰልሳሉ። በመጨረሻም ጊ የተባለ ጥሩ የኦማን ቅቤ በላዩ ላይ ይፈስበታል። የሚገርመው ነገር ምግቡ ሲጠናቀቅ በውስጡ ሙሉ የበግ ስጋ ቢኖረውም በግ አይመስልም። ይልቁንም በቅቤ የተለወሰ ለስላሳና ማራኪ ምግብ ይሆናል። ይህ በኦማን ውስጥ በጣም የታወቀና ለማዘጋጀት ከሚከብዱ ምግቦች አንዱ ነው። የአርሲያ ድካም በጣፋጭ ነገር ይረሳል። ከዚያ በመቀጠል የምንሄደው በአረብ ዓለም ዝነኛ ወደ ሆነው የኦማን ጣፋጭ ምግብ ፋብሪካ ነው። ኦማንን የሚጎበኝ ማንኛውም ሰው ይህን ሳይቀምስ አይመለስም። በፋብሪካው ውስጥ የሚታየው በስኳር ብቻ ሳይሆን በኦማን ንጹህ ማር የተለወሰው ጣፋጭ ምግብ የጉዟችን አንዱ አስገራሚ ነገር ነበር። በረሃውን ትተን ከባህር ጠለል በላይ 2000 ሜትር ከፍታ ወደሚገኘውና አረንጓዴው ተራራ ወደሚባለው አልጀበል አልአህዳር አመራን። እዚህ በበረሃ በባህርና በተራራ መካከል ያለውን አስደናቂ የኦማን ብዝሃነት በተግባር ተመለከትን። ኦማን ውበቷና ክብሯ በሚገባ ያልታወቀላት ነገር ግን ማንነቷንና ባህሏን ጠብቃ የኖረች ድንቅ ሀገር ናት። የአካባቢውን ነዋሪዎች ለማግኘት ተራራውን መውጣት ነበረብን። ወደዚያው አምርተናል። እነዚህ ሰዎች በእነዚህ ተራሮች ውስጥ ለብዙ መቶ ዓመታት የኖሩ ሲሆን የዕለት ተዕለት አኗኗራቸውም በጊዜ ሂደት ሳይለወጥ እስከ ዛሬ ድረስ እንደ ጥንቱ ቀጥሏል። Do people still live on the mountain today? ዛሬም ድረስ ሰዎች እዚህ ተራራ ላይ ይኖራሉ? አዎ፣ ሰዎች አሁንም ማዶ ባሉት አዳዲስ ቤቶች ውስጥ ይኖራሉ። ስምህ ማን ይባላል? ከዚሁ መንደር የተገኘሁት መሐመድ ቢን ናሲብ ሰይፍ አልሽራፍ እባላለሁ። የተወለድኩትም እዚሁ ነው። አሁንም የምኖረው በዚሁ መንደር ነው። በህይወቴ መጀመሪያ አካባቢ በእነዚህ ቤቶች ውስጥ እኖር ነበር። በኋላ ግን ከቤተሰቦች ጋር ከድሮዎቹ ቤቶች ወደ አዲሶቹ ተዘዋወርን። እዚህ የፍሳሽ ማስወገጃ አለ። ይህ የኬብል ስርዓት ደግሞ እንደ አውሮፓውያን አቆጣጠር በ2005 የተገነባ ሲሆን ዋናውን መንገድ ከምዕራብ አቅጣጫ ጋር ያገናኛል። ከባድ ዕቃዎችን የምናጓጓዝበት ዘዴም ዘይደናል። በእርግጥም አካባቢ ሰውን ይቀርጻል የሚባለው ትክክል ነው ማለት ነው። አዎ ልክ ነህ። እነዚህን ምግብ ቤቶች ታያላችሁ። በአልጀበል አልአህዳር ጫፍ ላይ የሚገኙት የተራራ ምግብ ቤቶች ናቸው። ድንቅ ነው። ዛሬ ገደል አፋፍ ላይ በሚገኝ ምግብ ቤት ውስጥ እንመገባለን። ምግብ ቤቱ ዋሻ ውስጥ ነው እንዴ? ተራራውን ቁልቁል የሚመለከት ምግብ ቤት ነው። ይህ ባባልሚድ ይባላል። ቀደም ሲል የመንደሩ ዋና መግቢያ በር ነበር። እስቲ አንዱን ክፍል እንመልከት። ይህ የእንግዳ ማረፊያ ነው። መንደሩ ውስጥ ካሉ እጅግ ጥንታዊ ክፍሎች አንዱ የሆነው የማማው ክፍል ወይም ታወር ሩም ነው። እድሜው ከ500 ዓመታት በላይ ነው። ልክ እንደ ዋሻ ነው። በእርግጥ እዚህ መተኛት ይቻላል? እንዴታ ይቻላል። Can you really sleep here? Of course. أهلا وسهلا بكم في نزوة. ስንት ነው? 15 ሪያል 15 ሪያል 15 ሪያል 15 ሪያል 15 ሪያል 5 ሪያል 5 ሪያል 5 ሪያል 5 ሪያል 100 ሪያል 150 ሪያል 150 ሪያል። ጨራታው አሁን ተጀምሯል። ሁለቱ በ150 የሚገርም ነው። 140 የአረብ ልዩ ተጠናቀቀ። በ140 ገዛው። አዎ በ140 ሽጠነዋል። ይህች ከተማ በእውነትም አስደናቂ ናት። አርብ ጠዋት በጥንታዊ ገበያ ማዕከል ውስጥ ትዕይንቱን ለመመልከት በጠዋቱ ተገኝተናል። በየሳምንቱ አርብ ጠዋት ልክ ከጠዋቱ 1 ሰዓት ሲሆን ሰዎች እንዲህ በብዛት ይሰበሰባሉ። በዚህ የጨረታ ገበያ ውስጥ አሁን የሚስብ ትዕይንት ሊከወን በዝግጅት ላይ ነው። ሁሉም ሰው የየራሱን ከብቶች ይዞ ቀርቧል። ለከብቶችም የሚደረገውን ጨረታ በጉጉት ይጠባበቃል። እነዚህን በጎች ተመልከቱ። እዚህ ስትሆኑ ልክ ከሺህ ዓመታት በፊት ወደ ነበረ ገበያ የተመለሳችሁ ያህል ይሰማችኋል። ያን ጥንታዊ ድባብም እዚሁ በአካል ትለማመዱታላችሁ። የተሰበሰበውን በርካታ ሕዝብ ጎብኚውንም ሆነ የአካባቢውን ነዋሪ ተመልከቱ። እኛም ዛሬ አንድ በግ እንገዛለን።
በገበያው ውስጥ ሲዘዋወሩ ልክ ክፍት በሆነው መድረክ ላይ የሚቀርብ ትዕይንት ይመስላል። እስቲ በአይነ ህሊናችሁ ሳሉት። ይህ ትዕይንት ለብዙ መቶ ዘመናት ሳይለወጥ እስከ ዛሬ ዘልቋል። ኒዝዋ ገበያ ብቻ አይደለችም። የነፍስ እርካታ በቃላት የማይገለጽ ልዩ ስሜት የምታስተጋባ ከተማ ናት። ይህች ከተማ የኦማንን የሺህ ዓመታት ታሪክ በአንድነት አሰባስባ የያዘች ሕያው መጽሐፍ ትመስላለች። ይህ በግርማ ሞገስ የሚታየው ምሽግ በጥንት ዘመን ለጠላት የማይበገር መከላከያ ሆኖ በጽኑ መሠረት ላይ የቆመ ነው። ከ1170 ዓመታት በላይ ዕድሜ ያስቆጠረው ይህ ታላቅ ምሽግ የዘመናት ውርጅብኝ ያልበገረው የጽናት ተምሳሌት ነው። እስቲ ወደ ላይ እንውጣና ውበቱን እንቃኝ። ተመልከቱ። ኒዝዋ በተራሮች የታጠረች በተፈጥሮ አጥር የተከበበች ድንቅ ከተማ ናት። ኒዝዋ የሀገሪቱ የክብር መገለጫ ናት። ማንኛውም መንገደኛ ሊጎበኛት የሚገባው የታሪክ ማዕከል ናት። የታሪክ ማዕከል ውበቷና የታሪኳ ጥልቀት፣ ዝምተኛ ግንቦቿና የቆዩ መንገዶቿ ራሳቸው ስለ ማንነታቸው ይተርካሉ። ከዚህ ጥንታዊ ገበያ አጠገብ ደግሞ የኦማንን ረጅም ዘመናት ጉዞ የሚዘክረውንና ኦማንን በዘመናት መካከል የተሰኘውን ዘመናዊ ሙዚየም በክብር ቆሟል። ከጥንታዊው ታሪክ ጀምሮ እስከ ዘመናዊቷ ኦማን ድረስ የኦማንን ታሪክ የሚተርክ የዘመናት ሰነድ ነው። ይችን ከተማ ለቀን ከመውጣታችን በፊት የኦማን ኩራትና የባህል ተምሳሌት የሆነውን ሹዋ የተሰኘውን ድንቅ ምግብ አሰራር እናስቃኛችሁ። በመጀመሪያ ስጋው በለምለም የሙዝ ቅጠሎች በጥንቃቄ ይጠቀለላል። ከዚያም ጥልቀት ባለውና በባህላዊ መንገድ በተዘጋጀ የከርሰ ምድር ምድጃ ውስጥ ይገባል። ለሙሉ 1 ቀንና 1 ሌሊት እዚያው ከምድር በታች ይታፈናል። ለረጅም ሰዓታት መሬት ውስጥ የተቀበሩትን ሹዋ 24 ሰዓት ሲሞላ በጥንቃቄ ያወጡታል። የተጠቀለለውን ሙዝ ሲገለጥ መልኩ ብቻውን ያጠግባል። አሁን ደግሞ ስለ ኦማን ተፈጥሯዊ ውበት ደቡባዊውን የሀገሪቱ ክፍል የኦማንን ሌላኛውን ገጽታ እንመልከት። ይህ የዶፋር ግዛት ነው። ወደዚህ የመጣ ነው ስለ ባህላቸው ጥልቅ ዕውቀት ለማግኘት ነው። እዚህ እንዲህ ያለ ለምለምና አረንጓዴ ምድር ማየት በእውነት አስገራሚ ሆኖብኛል። ተመልከቱ። አካባቢው ስዊዘርላንድን ወይም ቪየትናምን ያስታውሳል። ከሰኔ እስከ መስከረም ባለው ካሪፍ ዶፋር በሚባለው ልዩ ወቅት ምክንያት ነው። የሞንሱን ንፋስ ተራሮቹንና ሜዳዎችን በጭጋግና በዝናብ አረንጓዴ ምንጣፍ ያለብሳቸዋል። እንዴት እንደሚያምር ተመልከቱ። አሁን ሰውየው የሚለብሰው የኦማን ኩፍያና ባህላዊ አልባሳትን ነው። እውነትም ይህን ሲለብሱ ያምርባቸዋል። አሁን ደግሞ ወደ ገበያው እንለፍ። እስቲ እነዚህን ሁሉ ሙዞች ተመልከቱ። ሁሉም እዚህ በሀገር ውስጥ የበቀሉና ለገበያ የቀረቡ ናቸው። ይህ መላው መንገድ ደግሞ እጅግ እንግዳ በሆኑ የፍራፍሬ አይነቶች ተሞልቷል። ምናልባት ኢኳዶር ወይም ፊሊፒንስ ውስጥ ያለን ሊመስላችሁ ይችላል። ነገር ግን እኛ ያለነው እዚሁ የአረቡ ዓለም እንቁ ኦማን ውስጥ ነው። እነዚህ ፍራፍሬዎች ከውጭ የሚመጡ አይደሉም። በቀጥታ ከዚሁ ከኦማን እርሻዎች የተሰበሰቡ እንጂ። የአየሩ ጸባይ ሞቃታማና ዝናባማ በመሆኑም እንደ ኮኮናት ያሉ ፍራፍሬዎች ሳይቀሩ በብዛት ይገኛሉ። ብዙ ቱሪስቶች ኮኮናቱ ከታይላንድ የመጣ ይመስላቸዋል። በፍጹም ይህ ከሰላላ ምድር የተገኘ በረከት ነው። ሰምታችኋል። ምርጥ ኮኮናት የሚገኘው እዚሁ ሰላላ ውስጥ ብቻ ነው። ሰላላ እውነትም ድንቅ ስፍራ። አሁን ደግሞ የገጠሩን ማህበረሰብ ነገዶች ልንጎበኝ ነው። እዚህ ጋር ከምድሪቱ ጋር በጥብቅ የተቆራኙ ወጎችን፣ የሰርግ ስነ ስርዓቶችንና የዕለት ተዕለት የኑሮ ዘይቤዎችን እናገኛለን። ከሁሉ በላይ የሚያስገርመው ግን አንዳንዶቹ ከአረብኛ ቋንቋ የተለየ ጥንታዊ ሴማዊ ቋንቋዎችን መናገራቸው ነው። ይህ ጥንታዊ ልሳን ዛሬም ድረስ በህይወት አለ። አሁን የምትሰሙት አረብኛ አይደለም። እዚህ ርቀው በሚገኙት የኦማን ተራራማ አካባቢዎች የሚኖሩ ሰዎች ብቻ የሚናገሩት የራሳቸው ቋንቋ እንጂ። Yes, we're famous for Modbi and our meat drying techniques. እኛ በሞድቢና በስጋ ማድረቂያ ዘዴዎቻችን እንታወቃለን። ሞድቢ በጋሉ ድንጋዮች ላይ የሚጠበስ ስጋ ነው። ይሄኛው ግን በእንጨት ላይ የደረቀ ቋንጣ ነው። ይህ ደግሞ ሙትሳቢ የሚባለው ሌላኛው ዘዴ ሲሆን ስጋን በድሮ መንገድ ማድረቂያ ነው። ድሮ ማቀዝቀዣዎች ወይም ፍሪጅ አልነበሩም። ስለዚህ ስጋውን ሳይበላሽ ለማቆየት ደሙ ሙሉ በሙሉ እስኪወጣ ድረስ ማድረቅ ነበረባቸው። በመጨረሻም ልክ እንደ እንጨት ደረቅ ይሆናል። ይህን የደረቀ ስጋ እንዲሁ መመገብ ትችላላችሁ።
ሰላም አሁን ጥንታዊ ከሆኑት የኦማን ቤቶች ውስጥ ባንዱ እንገኛለን። እዚህ ጋር ባህላዊ የግንባታ ዘዴዎችን ተዋል ትችላላችሁ። የድሮው ግንባታ የሸረሪት ቅርጽ ያለው ሲሆን ምሰሶዎቹና ተሸካሚዎቹ ልክ እንደ ሸረሪት ድር የእርስ በርስ የተያያዙ ናቸው። ጥንታዊ የቤት አሰራር ዘዴ እንዲህ ያለ ነበር። እንደምትመለከቱት እዚህ ደግሞ የወተት ተዋጽኦዎች ይዘጋጃሉ። ወተት፣ እርጎ፣ ቅቤ፣ ጂታ እና የመሳሰሉትን ለመስራት ያገለግላል። አሁን አይብ ይሰራበታል። ይህ እርጎና ቅቤ የሚመረትበት ባህላዊ መንገድ ነው። ወተቱ እንዲህ ከረጋ በኋላ በመናጥ ይዘጋጃል። እነዚህ ሁሉ በወቅታዊ ሰብሎች የሚዘጋጁ ባህላዊ ምግቦች ናቸው። በገጠር ማህበረሰቦች ዘንድ ይህ ተግባር የተለመደ ነው። ምንም እንኳን አንዳንድ ምግቦች በሸቀጥ ልውውጥ ምክንያት ከከተማው ምግብ ጋር ቢቀላቀሉ፣ ምክንያቱም ወቅታዊ ሰብሎችን ወደ ከተማ ወስደን በሌሎች ዕቃዎች እንለውጣቸዋለን። ይህ የምታዩት ልብስ ተራ ጨርቅ አይደለም። የኦማን እውነተኛ ማንነትና የዘመናዊነት ታሪክ መገለጫ እንጂ። በተለይ በገጠሬው ማህበረሰብና በበረሃው ዘላን በድዊን መካከል ያለው ልብሶቻቸው ላይ በግልጽ ይነበባል። ያንዳንዱ ማህበረሰብ የራሳቸው የሆነ ድንቅ ለየት ያለ መለያ አለው። ቤዱኖች ሙሉ ጆባ ለብሰው ወገባቸውን በጥበብ ታጥቀው ሃንጃር የተሰኘውን ታዋቂ ጩቤ ይይዛሉ። ይህ ጩቤ የኦማናውያን የጦር መሳሪያ ብቻ ሳይሆን የክብርና የጀግንነት ተምሳሌት ነው። ይህንን ጥንታዊ ቀሚስ ለብሼና የዶፋርን ጥምጥም ደፍቼ ይህኑ የክብር ጩቤ ስታጠቅ እኔም ከእነሱ አንዱ ሆኜ አረፍኩት። በረከቱ ይደርብህ የሚለው የአካባቢው ሰዎች ምርቃትም ከተራራው ጫፍ እንደሚመነጭ ንጹህ አየር በቅንነት የታጀበ ነበር። በዚች ምድር የሚገርመው ነገር አረብኛ ብቸኛው የመግባቢያ ቋንቋ አለመሆኑ ነው። አረበኛ በትምህርትና በመንግስት ሥራ ላይ በስፋት ቢውልም በየቤቱና በማህበረሰቡ ውስጥ ግን ጂባሊ የተሰኘው ጥንታዊና ማራኪ ቋንቋ በኩራት ይነገራል። ይህም ለምድሪቱ ሌላ ተጨማሪ ድምቀት ሆኗታል። የዶፋር ግዛት ባህል እንዲህ በውበት የተሞላ ነው። ጉዟችን ከመስጊድ ወደ ቤት ሲቀጥል ለኔ ክብር ሲባል የሰርግ ስነ ስርዓት ተዘጋጀ። ሙሽራው እንኳን ደስ አለ የሚለው የደስታ ዜማም የአካባቢውን ድባብ በአዲስ መንፈስ አሟሟቀው። በእውነት ኦማን በድንቅ ነገሮች በኪነ ጥበብና በባህል የተሞላች ተአምረኛ ምድር ናት። ውበቷና ድብቅ የባህል ሀብቷ ለዓለም ገና በሚገባ ያልተገለጠ ታላቅ ሚስጥር ሆኖ ቆይቷል። ከ4000 ዓመታት በፊት ይች ምድር የዕጣን ምድር ተብላ ትጠራ ነበር። በወቅቱ ዕጣኑን ነጭ ወርቅ በሚል ቅጽል ስም ይታወቅ ነበር። እዚህ የምታዩት ዛፍ ያ የጥንቱና ብርቅየው የዕጣን ዛፍ ነው። ይህ ዕጣን ለአውሮፓ ነገስታትና ለታላላቆቹ ግብፃውያን ፈርዖኖች በገጸ በረከትነት ይላክ ነበር። ከግሪክ እስከ ቻይና፣ ከግብፅ እስከ ህንድ ያሉ ታላላቅ ስልጣኔዎች ይህንኑ ዕጣን ናፍቀው ይጠባበቁት ነበር። ከዚህ ዛፍ የሚወጣው ሙጫ ለዓለማችን እጅግ ውድ ለሆኑ ሽቶዎች፣ ለዕጣን፣ ለተለያዩ ቅባቶችና አልፎ ተርፎም ለማስቲካ መስሪያነት የሚያገለግል ውድ ቁስ ነው። ከአንድ ዛፍ እንዲህ ያለ ብዙ ጥቅም መገኘቱ በእውነት ይገርማል። ይህ ውድ ቁስ የዓለምን የንግድ መስመር የቀየረና ይችን ምድር ከጥንታዊው ዓለም ስልጣኔዎች ጋር ያቆራኘ ድልድይ ነበር። ግሪኮችና ሮማውያን ስለ ድንቅነቱ በድርሳናቸው ከትበዋል። የንግድ መርከቦችም ወደ ህንድና ምስራቅ አፍሪካ በሚያደርጉት ጉዞ እዚህ መልህቃቸውን ይጥሉ ነበር። የዛፉ ሙጫ ወጥቶ ሲደርቅ ወደዚህ ውድ ዕጣንነት ይቀየራል። የባህር ዳርቻዎች በብዙ ምሽጎች የታጠረውም ለዚሁ ነበር። በአንድ ወቅት ከወርቅ ይልቅ እጅግ ውድ የነበረውን ይህን ነጭ ወርቅ ከአደጋ ለመጠበቅ። ሰላም እንኳን ደህና መጣችሁ። እናንተን ለማስተናገድ ለኛ ትልቅ ክብር ነው። አሁን እዚህ ተቀላቅላችሁናል። ዶፋር በተለያዩ የተፈጥሮ አካባቢዎቿ ልዩ ናት። የባህር ዳርቻ፣ የገጠርና የአግዲ ቤድዊን አካባቢዎች አሏት። እያንዳንዱ አካባቢም የየራሱ የሆነ የቤት አሰራር፣ ባህል፣ ልማድና ወግ አለው። ይህ የዶፋር ባህላዊ ቤት ነው። ወደ ውስጥ እንግባ። ገመዱን ሳብና ግፈው። ታዲያ ሰዎች እዚህ የሚኖሩት እንዲህ ነበር? አዎ፣ እነዚህ የድንጋይ ንጣፎች ላለፉት 150 ዓመታት ምንም አልተለወጡም። ስለዚህ ይህ እውነተኛው የሰዎች መኖሪያ ቤት ነው። ምንም አልተለወጠም። አሁን ደግሞ በዓለም ላይ ካሉ እጅግ አስገራሚና እንግዳ ከሆኑ የጥበብ ዘርፎች አንዱን ልንለማመድ ነው። ይህ ጥበብ የሐዘን ማብቂያ በመባል ይታወቃል። በእርግጥም ስሙ ይገባዋል፣ የሐዘን ማብቂያ። እያንዳንዱ አካባቢ የራሱ የሰርግ ባህሎች አሉት። እዚህ ያለው ብዝሃነት አስገራሚ ነው። ውዝዋዜዎች ከአንዱ አካባቢ ወደ ሌላኛው ይለያያሉ። ስለ እጅግ ውቡ ጥበብ ጠይቀኸኝ ነበር። እነሆ እነዚህ ሴቶች በክብርና በደስታ የሚያሳዩ ጥበብ ይህ ነው።
አሁን በክፍሉ ውስጥ ድንገት ድባቡ ይለወጣል። ልክ አንድ የሚወዱት ሰው በሞት የተለየ ይመስላል። ልብ የሚነኩ የሐዘን ቃላትን እያንጎራጎሩ ሙሾውን ያወርዱታል። ይህ በዚሁ ምድር ብቻ የሚገኝና በአይነቱ እጅግ ልዩ የሆነ የሰውን ጥልቅ ስሜት የሚገልጽ ድንቅ የጥበብ ዘርፍ ነው። ይህ ደግሞ አልዳን ይባላል። የአንድን ቤተሰብ የሐዘን ማብቂያ የሚያመለክት የጥበብ አይነት ነው። ስለ እሱ እስኪ ንገረኝ። ድሮ የአንድ ቤተሰብ አባል ሲሞት ቤተሰቡ ለብዙ ዓመታት ያዝን ነበር። ምንም አይነት ደስታ፣ ሰርግም ሆነ በዓላት አይኖሩም ነበር። ከዚያም ይህ አልዳን የተሰኘው ጥበብ መጣ። ለሟቹ ቤተሰብ የሐዘን ወቅት ማብቃቱን በይፋ ለማብሰር የሚቀርብ ነው። አሁንም ጥቂት ሰዎች ብቻ ነው የሚለማመዱት። አሁን ደግሞ አይኖቻችንን ወደ አልባራ እናምራ። በዩኔስኮ የማይጨበጥ የዓለም ቅርስ ሆኖ የተመዘገበው ይህ ውዝዋዜ የኦማን ሕያው ምስክር ነው። የዜማው ድምቀትና የውዝዋዜው መንፈስ አካባቢውን በጥበብ ሞልቶታል። እኔም በሙሽራውና በሙሽሪት ቤተሰቦች መካከል ሆኜ ያን ጥንታዊና ማራኪ የግጥም ሙግት እየተመለከቱ ለቅጽበት ራሴን በሙሽራው ቦታ ተክቼ እየታደምኩ ነው። እነሆ ኦማን ከተሞቿ በሰላም የተሞሉ ቢሆኑም ጥንታዊ ቅርሳቸውን፣ የዘመናት ባህላቸውንና የግል ማንነታቸውን እንደ ቅዱስ ነገር አጥብቀው ይይዛሉ። ወደ ዘመናዊው ዓለም ጫጫታና ግስጋሴ የሚገቡትም ይህንኑ ማንነታቸውን ሳይበረዝ በጥንቃቄ በማስቀጠል ነው። ይሁንና ከምድሪቱ የተፈጥሮ ውበትና ከረጅም ዘመን ታሪኳ በላይ ይበልጥ ልብን የሚነካውና የሚማርከው ራሱ የኦማን ሕዝብ ነው። በልግስናቸው፣ በእንግዳ ተቀባይነታቸውና በልዩ የልብ ቅንነታቸው የሚታወቁት እነዚህ ሰዎች በዓለም ላይ ካሉ ደግና ሩህሩህ ሕዝቦች መካከል ቀዳሚዎቹ ናቸው። ኦማን ማለት ታሪክ ብቻ አይደለችም። ኦማን ማለት እነዚህ ቅልቦች ናቸው። በኦማን የነበረን ጉብኝት በዚህ አበቃ። ዝግጅቱን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ቀጣይ በመሰል ማራኪ ዝግጅቶች እስክንገናኝ መልካሙን ሁሉ ተመኘንላችሁ። ሃይማኖት ምናለ ነበርኩ።